አቸው ለፀሐይ ተጋላጭ መሆን የሌለባቸው ነገሮች በየጊዜው እንመለከታለን። በተለይ ፕላስቲኮቹ አስጊ ናቸው። በሰው ላይ የሚደርሰውን የጤና ችግር እንዴት እየተቆጣጠራችሁ ትገኛላችሁ? ሄድ ባለሙያው ቦታው ላይ መገኘት አለበት። ሁሌ ባለሙያው ፍቃዱን ያከራያል ነው። ሀብት ስላለው ብቻ ሆስፒታል መክፈት አይችልም፣ መድኃኒት ቤት መክፈት አይችልም። ስታንዳርድ በታች የሆኑ ሆስፒታሎች፣ ክሊኒኮች ጄኔራል ሆስፒታል ሲከፈት ምን ማሟላት ካሬ ሜትሩ ሳይቀር ባለስልጣኑ ይሄንን ቁጥጥር ያደርጋል፣ ይከታተላል፣ ሲያገኝም ደግሞ እርምጃ ይወስዳል። አንዱ ፋርማሲ ከአንዱ ፋርማሲ 100 ሜትር መራቅ አለበት ይላል። ስታንዳርድ ውጪ እንዲሆን ያደረገው ከባለስልጣኑ ውስጥ ያሉ ሰራተኞች አሉ። ጤና ይስጥልን ተመልካቾቻችን። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን በተመለከተ ዛሬ ቆይታ የምናደርግ ነው የሚሆነው። በባለስልጣኑ ባለፉት ዓመታት ምን ተሰሩ፣ ምንስ የተጓደሉ ነገሮች አሉ፣ ያጋጠሙ ችግሮች የትኞቹ ናቸው በሚሉትና ተያያዥ በሆኑ ጉዳዮች ላይ ቆይታ የምናደርግ ነው የሚሆነው። እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ጥሪያችን አክብረው ስለመጡ እጅግ በጣም አመሰግናለሁ። እኔም እጅግ አመሰግናለሁ ስለጋበዛችሁ። የባለስልጣኑ በተለይ ተግባርና ኃላፊነት ምንድነው? ሄድ ባለሙያው ቦታው ላይ መገኘት አለበት። ሁሌ ግን አንዳንዴ ትክክል ነህ። ባለስልጣኑ ይሄንን ቁጥጥር ያደርጋል፣ ይከታተላል፣ ሲያገኝም ደግሞ እርምጃ ይወስዳል አይደለ? ግን ደግሞ በተልኮም ደግሞ ፍቃዱን እያከራዩ እንዲሁ ተከራይተው ፋርማሲዎች አሉ የሚያከራዩ። ባለሙያው ፍቃዱን ያከራያል ነው። አንዳንድ ቦታ ላይ እንደዚህ አይነት ነገሮች አሉ። ስታንዳርድ ውጪ እንዲሆን ያደረገው ከባለስልጣኑ ውስጥ ያሉ ሰራተኞች በተለያዩ ምክንያቶች ሊሆኑ ይችላሉ ፍቃድ በመስጠታቸው ነው የሚልም አንዳንድ ቅሬታዎች ሲነሱ ይስተዋላል። ዶክመንት አንድ ባለሙያ እዛ ዶክመንት ኦሪጂናል ዶክመንት ውስጥ ካለ ጊዜ ድረስ ቋሚ ነው ማለት ነው። ሌላ ቦታ ላይ ቋሚ ኦሪጂናል ዶክመንት ከሌለው ዋይ ፋርማሲ ላይ ኦሪጂናል ዶክመንት አለው። ኤክስ ፋርማሲ ላይ ደግሞ የሆነ ኮፒ የሆነ ፋርማሲ ካለው ስለዚህ እዛ ተቀጥሮ ነው የሚሰራው ማለት ነው። ማን ነው ፍላጎቱም አለ፣ እቺ ክራይዋ ፍላጎቱም አለ። አብዛኛው ፋርማሲዎቻችን ሞር ኦር ለስ አብዛኛው ማለት ይቻላል ኦነር ናቸው፣ ራሱ ባለቤት ናቸው ፋርማሲዎች። ብራንች ፋርማሲ ካልሆነ በቀር አብዛኞቹ ራሳቸው ናቸው። እዚህ አይነት ነገር ካለ በጣም ሃርሽ እርምጃ ነው ይሄኛው። እንደዚህ አይነት ነገር ካለ ሃርሽ ምክንያቱም የቁጥጥር ባለሙያዎቻችን ይሄዳሉ። ቅድም ላልሱ ሲሄዱ ላይሰንስ ሄድ ባለሙያው የት አለ? ላይሰንሱ አለ፣ ሄድ ባለሙያው ይኖራል። ምሳሌ መድኃኒት ሊገዛ ከወጣ መድኃኒት ሊገዛ የወጣበት ማስረጃ ይኖራል። መድኃኒት ያው ማምጣት አለበት። ረዳት ባለሙያ አለ። ምን እሱ በሌለ ሰዓት ረዳት ባለሙያ ማክሲመም ለ3 ቀን ነው የሚፈቀድለት። ከዛ በላይ ቀን መቅረብ አለበት፣ ያው መምጣት አለበት። ከዛ በላይ ቀን ለሆነና የሆነ በወሊድ አንዳንዴ ምናምን ችግር ካለ መጥተው እንደገና በረዳት ባለሙያው ይሄን ያክል ጊዜ እረፍት ነኝ ብለው አሳውቆ ነው፣ ካልሆነ በቀር አይቻልም። ስለዚህ እንኪዝ እንደዚህ አይነት ነገሮች ካሉ ስቲል ማህበረሰባችን መጠቆም ይኖርበታል። እንደው ለመረጃም እንዲሆን ሄድ ባለሙያ ማለት ላይሰንሱ እያንዳንዱ መድኃኒት ቤት ፊት ለፊት እንዲለጠፍ ነው የምናደርገው። ላይሰንሱ እንመለከታለን። ትክክል ነው። እዛ ላይ ያለ ባለሙያ በተለይ እንዲህ ኮንሰርን ያደርገኛል ሰው ስሙን ፈልጎ ራሱ መጠየቅ ይችላል። አንተ ነህ እንዴ ምናምን ብሎ መጠየቅ ይችላል። ቢኮዝ የሕክምና ተቋም በዩ ዞሮ አይደል ሰው ሳይኮሎጂካሊ ጭምር ነው የሚታከመው። ላይሰንስ በተደጋጋሚ የጠፉብን ባለሙያዎች እርምጃ የተወሰደባቸው አሉ። አገር ውስጥ ያልተፈቀዱ መድኃኒቶች አሉ። ምንም እንኳን መድኃኒት ቢሆኑ ድረግ ላይን ሊስት እዚህ ሀገር ላይ መሸጠት የተፈቀደላቸው ዝርዝር ዳታ አለ። በየጊዜው ሪቫይዝ ይደረጋል። ጤና ሚኒስቴር ሪቫይዝ ያደርጋል። ለዚህ ሀገር ላሉብን የሕክምና ሂደቶች ነኝ መድኃኒት ኤ ቱ ዜድ አለ። ከዚህ መድኃኒት ውጪ ይገባል። ስጋቱ ምን እንደሆነ በፌስታል የሚገባ መድኃኒት ደህንነቱ ተጠብቆ አይደለም የገባው፣ አንደር ፕሮፐር ቴምፕሬቸር ሆኖ አይደለም የገባው፣ የሙቀት ሰንሰለቱን የጠበቀ አይደል። ስለዚህ ስጋት አለብን። ምኑ አዳፕቲቢሊቲ ይፈጥራል። አንዳንድ መድኃኒት ተላመደ ይባላል አይደል። በቀላሉ ሊያድንሽ ይችል የነበረ የሆነ አስፕሪን ወይም ደግሞ ሌላ አይነት ኤክስ መድኃኒት ምን ይሆናል? አያድንሽም። ተላመደ ማለት ነው።
ይሄ ማለት ነው አንደር ትክክለኛ የሆነ አያያዝ አልተያዘም፣ በትራንስፖርቴሽን ችግር አለ ምን አለ ማለት በዚህ ሂደት ሁላ። ስለዚህ ህገወጥ መድኃኒቶች ይገባሉ፣ እነሱ ላይ ደግሞ ቁጥጥር እናደርጋለን። ባገኘነው ልክ እርምጃ እንወስዳለን። ከእርምጃዎቹም አንዱ መድኃኒቶቹን ዲስካርድ ማድረግ ነው። ሁለተኛ ተቋሙን እንደ የተገኘበት ተቋም እርምጃ ይወሰዳል። እርምጃው ማለት አንዱ መዝጋት ነው። እስከ 6 ወር ተደጋጋሚ ከሆነ 1 ዓመት ድረስ ላይ ይቀጣል። እንደዚህ አይነት ነገሮች እስካሁን ህክምና መሳሪያዎች ስላይስ ህክምና መሳሪያዎች አሁን ተወሰኑ መሻሻሎች አሉ። አንድ ዲፓርትመንትም ከፍተናል። ላቦራቶሪ እና የህክምና መሳሪያዎች ፍተሻ ራሱ የቻለ አንድ ዳይሬክተር አለ። በዛ ውስጥ አንዱ የህክምና መሳሪያዎች ደህንነት ፍተሻ ነው። አንድ ቡድን ንዑስ የስራ ክፍል ነው። አንደኛው ደግሞ ላቦራቶሪ ነው። ራሱ ናሙናዎች፣ የምግብ ናሙና፣ የተለያዩ የህክምና ውጤቶች ናሙና፣ የመጠጥ ናሙና ለመውሰድ ኦልሞስት እያደራጀን ነው። ስለዚህ ህክምና መሳሪያዎቹ ላይ ሄዶ ፍተሻ ካሊብሬሽን ፍተሻ ይደረጋል። አንዱ ግን ከካሊብሬሽን ያለፈ አቅም መገንባት አለብን ብለን እየወሰድን ነው። አንዳንድ መሳሪያዎች ትክክለኛ ገብተው እያለ በወር በ3 ወር ትላልቅ ሆስፒታል ውስጥ ኤምአርአይ የለም ምናምን የለም፣ ውጪ ሂዱ ማለት ወደ ሌላ ተቋም ሂዱ አይነት ነገር ይፈራላሉ። እነኚህ ትንሽ የተደራጀ አቅም ያስፈልገናል ብለን በራሳችን ግምገማ ይዘን ትንሽ ጋፕ እንዳለ አይደንቲፋይ ያደረግነው ኤሪያ ትክክለኛ ፋክት ነው። ቤዚክ ላቦራቶሪ እስከ አድቫንስድ ላቦራቶሪ ኦልሞስት በርካታ አሉ፣ 20-30 ደርሰዋል። ስለዚህ ይሄ በራሱ ገበያ ውስጥ አቬይላቢሊቲው ካለ ማህበረሰቡ የማግኘት እድሉ ሀይ ይሆናል። የኮምፒቲሽን ኤሪያም ሆኗል እርስ በራሱ ማለት ይሄ ብቻ የሚከፍቷል ላቦራቶሪ። ሌላ የመንግስት ተቋሞቻችን ላይ ነበር ከዚህ በፊት ክፍተት ነበር። አሁን ባልኩሽ መልኩ መንግስትም በጣም ከተማ አስተዳደራችን ስፔሻሊ ጤና ቢሮ በጣም ሂውጅ ኢንቨስትመንት አውጥቶ እዚህ ኤሪያ ላይ በጣም ፈርኒሽ ያደረገ ነው። እነዚህ ኦዲቱን መውሰድ ይቻላል። በጣም የሚያስመሰግኑ ነገሮች አሉ። አንዳንድ ተቋማት ላይ በተለይ የህክምና መሳሪያዎች ላይ ብዙ ጊዜ ችግር እንዳለ ሲወራም እንሰማለን። አንዳንዶች ላይ እኛም ለማረጋገጥ የሞከርናቸው ቦታዎች ላይ አሉ። የህክምና ተቋም ራሱ ከሌላ ቦታ ላይ የመጣ ውጤትን ያለመቀበል ችግር አለ፣ ያለማመን። ምክንያቱም እዛም ላይ ችግር አለ ማለት ያውቃሉ የህክምና ባለሙያዎች ራሱ ማለት ነው። ህብረተሰቡ ላይ የሚፈጥረው ነገር አለ። ከዚህ ቦታ ካልመጣ የህክምና ውጤቱን አንሰራም የሚሉም አሉ፣ አናነብም የሚሉ አሉ። ስለዚህ ምንድነው ችግሩ ወደሚለው ስንመጣ የህክምና መሳሪያ የጥራት ችግር ነው። እሱን ደግሞ እናንተ ጋር ነው ዋናው ቁጥጥሩ ያለው ነው። ከሱ አንፃር ነው የሆነ የላቦራቶሪ ውጤት ማንበብ በመሳሪያው ብቻ አይደለም የሚወሰነው፣ አንባቢው ራሱ ያ ኢንተርፕሬት የሚያደርገው ባለ። ስለዚህ አንዳንዴ ባለሙያዎቻችን በተለይ ተለቅ ያለ ፋይንዲንግ የህክምና ግኝት ማለት የሆነ የህመም ሲሆን ዝም ብሎ አሁን ምሳሌ ያ ውጤት በመገኘቱ ለኦፕሬሽን የሚያስመራ ከሆነ ጉዳዩ ከሚያምኑት ቦታ መሆን ይፈልጋሉ። ኖርማሊ ይሄ በጣም ኢኖሰንት በሆነ ማን ነው ሐኪሙ ያየው ላቦራቶሪ ውጤቱን ኢንተርፕሬት ያደረገው ጥሩ ነው። ራዳራችን ላይ ያው እቺም ክልል ላረፈ ሰው ህይወትም ስለገለጸው ከዚህም ጎን እንዲታይ ፈልጌ ነው። አሁን ምሳሌ አንድ ሐኪም የውስጥ ደዌ ሐኪም ነው የሆነ ለላቦራቶሪ የሆነ ምርመራ ላከ ልኮ እሱ ኤክስፔክት የሚያደርገው ሐኪም በደንብ ኢንተርፕሬት ያደርጋል አቅም ያለው ነው ብሎ ያስብ ይሆናል። ስለዚህ ቀጥሎ ደግሞ የሱን ፋይንዲንግ መሰረት አድርጎ የሆነ እርምጃ ሊወስድ ነው። ለዛ እርምጃ የት ነው ያመጣችሁት ከየት ላቦራቶሪ ነው ብሎ ኢኖሰንት ሊሚት ይጠይቁዋሉ። ባለሙያው ላይ ነው የህክምና መሳሪያ በተለይ ላቦራቶሪ ውጤቱ የህክምና መሳሪያ አብዛኛው ባለሙያ ላይ እንዲህ ሚሉት ሐኪም ለሐኪም እንዲህ የሚባባው ማረግም የህክምና መሳሪያው ማተር ያደርጋል። ማተር የሚያደርገው ኦሬዲ ኤምአርአይ ማሽን ከሆነ ኤምአርአይ ማሽን ምሳሌ ብንወስድ ኤክስሬይ ሪዘልት ከሆነ ኤክስሬይ ሪዘልት የሚሰራ መሆኑ ብቻ ነው። አንድ ማልክድሽ ምን አለ በዚህ ልክ ሳይሆን መሳሪያዎቹ የሆነ ተቋም ውስጥ አይኖርም ኤክስ የሚባል ስለዚህ እዚህ ሄደህ ስራ ይላሉ። ያለው እነሱ ጋር የለም እዛ ሄደህ ስራ ይላሉ የሚሉት መሳሪያው አለ ግን አይሰራም፣ ተበላሸ፣ በቀላሉ ሪፔር መደረግ የሚችልበት ሂደት
የሆነ የማኔጅመንት ችግር ኖሮ እንደዚህ አይነት አይን ኩዌስችን እናደርጋለን እንጠይቃለን። ምግብና መድኃኒት ባለስልጣን ራዕይ ያለው ተልዕኮ አለው። ከዛ አንፃር ባለፉት አመታት 9 ወራትን ማምጣት እንችላለን። ከራዕዩ አንፃር ያሳካቸው ተግባራት ምንድናቸው? ራዕዩንስ አሳክቷል ማለት እንችላለን? ወደ ግቡ ደርሷል? ራዕዩ በእርግጥ የተወሰነ አመት ሊሆን ይችላል። ምን ያክሉን ሄዷል? የትክክለኛ ጥያቄ በትክክለኛ ትራክ ስለመሆናችን ማሳያ የሚሆነው አንዱ የቶባኮ ነው። ቶባኮ ህዝብ መሰብሰቢያ ቦታ፣ የህዝብ የጋራ መጠቀሚያ ቦታ፣ ኢንዶር ቦታዎች ወይም ደግሞ ከበር መለስ የሆኑ ቦታዎች፣ ትምህርት ቤቶች፣ የህዝብ መጠቀሚያ የሆኑ የትኞችም መንግስታዊ ተቋማት የግልም ተቋማት ላይ ከሲጋራ ነፃ ማድረግ ከቶባኮ ጭስ ወይም ከሲጋራ ጭስ ነፃ ማድረግ የሚለው ነገር ላይ ይሄ በጣም ከተማችን ውስጥ ማናችሁ የምታዩት ነው። የዛሬ 5 አመት እና ከዛ በፊት የነበረ ፕራክቲስ እና አሁን ያለ ፕራክቲስ አንድ አይደለም። በራሱ አንድ ኮርነር ስቶን የሆነን በአገር አቀፍ ደረጃ አዋጁ ወጥቶ ከዛ እንደ ሀገራችን ደግሞ አዲስ አበባ ከተማ ደግሞ የተለየ ኮሚትመንት ወስዶ በዚህ ላይ አንድ የቁጥጥር አካል አድርጎ በርካታ ስራዎች መስራቱ ነው። ማህበረሰባችንም ላይ ትልቅ ቢግ የሆነ የአመለካከት shift መጥቷል። የትኛውም ቦታ ሄጂ ኖ ስሞኪንግ ከና አዋጁ 11 12ን ተለጥፎ ታያላችሁ እና ይሄ ቢግ shift የመጣበት ነው። ስቲል ደግሞ ከእድገት ጋር ከምን ጋር የሆነ በራሱ የሆነ ይሄ ምንድነው አደንዛዥ እጽ ጋር ምናምን ራሱ ለውጦ በኤሌክትሮኒክስ መልኩ የሚመጣ ሲጋራ ሆኖ አታዩ፣ ግን በሆነ በማሽተት በምናምን የሚመጡ ትምህርት ቤት ዙሪያ ላይ የሚያጋጥሙን ስቲል ከጸጥታ አካላት ከትምህርት ቢሮ ጋር ከደንብ ማስከበሪያ በቅንጅት እርምጃ ይወሰድባቸዋል። ስለዚህ እዚህ ላይ ያመጣነው ለውጥ ትልቅ እንደውም የሚያስመሰግን አይ ቲንክ ከተማችንም በሂደት እንደውም መሸለም ያለባት ጉዳይ ይመስለኛል በዚህ ዙሪያ ማለት ነው። በእርግጥ እውቅና አግኝቶበታል። የአዲስ አበባ ከተማ አስተዳደርም እውቅና አግኝተንበታል ማለት እንደ ምግብና ባለስልጣን። ግን እንደ ከተማ ደግሞ እኔ እንደው አት ሂውጅ ሌቭል ከተማዋ ልክ በጽዳት እንደተሸለም ነው በዚህም ላይ እንደዛ ተስፋ አድርገን እየተንቀሳቀስን እንደሆነ አንድ ሐሳቢ ሊሆን እፈልጋለሁ። አውደ ርዕይ ምናምን እናዘጋጃለን። አሁን ምሳሌ በዚህ ሰዓት የንቅናቄ ወቅታችን ነው። በጣም አውደ ርዕይ እናዘጋጃለን። መሽጠትም ሲጋራ ህገወጥ የተወረሱ ምናምን አንድ ቅድም ካልኩሽ ጥረት ጋር ኤሌክትሮኒክሶቹ ምናምን እንደጠበቀው ነው። ይሄ ጀብሎ ተብሎ አዙሮ ማስቲካና ሲጋራ ብቻ የሚሸጡ አሉ። እነኛ አሁን ለደንብ ማስከበር በደብዳቤ ያስረክበን እርምጃ እንዲወስድ በየታክሲ አንድ ለትራፊክ ፍሰትም ራሱ የሆነ ጃሚንግ የሚፈጥሩ ናቸውና ከዛ ውጪ ግን ስራው የመጣው ነገር ቀላል አይደለም ብዬ አስባለሁ። ሁለተኛ በእኛ ደረጃ ብቻ ሳይሆን እኛ ግን በጣም ኮርነር ስቶር ሆኖ የጀርባ አጥንት ሆኖ ያገለገልንበት ማቹሪቲ ሌቭል ስር የሚባል በአገር አቀፍ በዓለም አቀፍ ደረጃ WHO የብስለት ደረጃ 3 ምን ማለት ነው? የመቆጣጠር አቅም መድኃኒት ቤቶችን የመቆጣጠር መድኃኒት አምራቾችን የመቆጣጠር ስርጭቱን የመቆጣጠር አቅም ደረጃ 1 ደረጃ 2 ደረጃ 3 4 ድረስ ላይ 3 ደርሰናል። እንደ አገር አቀፍ የደረሰው ማን ነው? የኢትዮጵያ ምግብና መድኃኒት ባለስልጣን፣ የኢትዮጵያ ጤና ሚኒስቴር። ይሄ ደግሞ ተግባራዊ ያደረገው በእኛ ነው በአዲስ አበባ ከተማ አስተዳደር። ስለዚህ አብረን ቅድም እንዳልኩሽ መድኃኒት ቤቶችን ስታንዳርድ ማስጠበቅ፣ SOP ስትራክቸርድ ማድረግ፣ ቅድም ሪስክ ቤዝድ የሆነ ቅድም ብለናል። ስለዚህ ራዕዩን እያሳካ ነው ማለት እንችላለን። ስለዚህ በዚህ ላይ WHO እውቅና የሰጠበት ነው ለኢትዮጵያ። ይሄ ማለት ባይዞ ቀላል አይደለም። የአንድ መድኃኒት ፋብሪካ ኢትዮጵያ ውስጥ ለማምረት ሲመጣ ይሄ ያለሽ ወይ የለሽም ብሎ ይመጣል። ቢኮዝ መድኃኒት ኢትዮጵያ ውስጥ የተመረተ መድኃኒት ወደ ውጭ ሄዶ ለመሽጠት አገሪቱ የመቆጣጠር አቅሟ ምንድነው ይባላል ማለት ነው። ስለዚህ ለዚህ ደረጃም ትልቅ አስተዋጽኦ ያደረገ ነው። ሌላኛው በትራክነን ጥሩነን የምንለው ጤንነት የሚባል አፕ ሁሉም መድኃኒት ቤቶች በአንድ ኢንተግሬትድ ሆነው በአንድ ዌብሳይት በአንድ አፕ ሎድ እንዲደረጉ የማድረግ ስራ ሰርተናል። ይሄ ከጤና ሚኒስቴር ጋር ነው የሰራ ነው። ጤና ሚኒስቴር ኢኒሺዬሽኑ በቶፕ ደረጃ ከዛም በላይ በሆነ ደረጃ እንደ ኢንሳይት ተደረገ። ከዛ እንደ ከተማ አስተዳደራችን ደግሞ እኛ
ኢኒሺዬሽናችን ተጠየቅን፣ አክሴፕት አረግን። ሶሆል 1764 የሚሆኑ እዚህ ከተማ ውስጥ ያሉ መድኃኒት ቤቶች ጤንነት የሚባል አፕ ውስጥ ታገኛቸዋለሽ። ጥሩ ነው በጣም። ይሄ አድቫንቴጁ ምንድነው? ሰው መድኃኒት ቢፈልግ የቱ አካባቢ መድኃኒት ቤት አለ፣ ምን መድኃኒትም አለ ሁላ ማየት ትችላለሽ። ከጊዜው ጋር ዘምነዋል ቴክኖሎጂን ከመጠቀም አንፃር ጥሩ ደረጃ ላይ ነው። ህገወጥነትም ትራክ ማድረግ ምን ማድረግ። ስለዚህ ይሄ እንደውም አሁን ፕሬዝዳንታችን ባሉበት በፌደራል ደረጃ እኛም ታንኪዩ የተባልንበት ነው፣ ላውንች ተደርጓል። ፕሬዝዳንታችን ጤንነት የሚባለውን አፕ ጤና ሚኒስቴር ላውንች አድርገዋል ማለት ነው። ስለዚህ እኛም ቤዝ ዳርኩ። ስለዚህ አዲስ አበባን ተሞክሮ ብሎ አሁን ክልሎችን እንዲሰፋ ያደርጋል። ጥሩ ነው። በቀጣይ የምግብና መድኃኒት ባለስልጣን ምን ለመስራት አቅዷል? በቀጣይ በጣም በትኩረት ልንሰራ የምናስበው ነገር ሁሉም ስራዎቻችን በቴክኖሎጂ የታገዙ እንዲሆኑ የማድረግ ነው። አሁን የጤና ባለሙያዎች የፍቃድ አሰጣጥ ሂደት በቴክኖሎጂ እንዲገባ አድርገናል። ኦልሬዲ የሆነ ሰው አሁን አፕ ውስጥ ገብቶ አገልግሎት ማግኘት ይችላል። በአካል የሚያስኬደው ከሆነ ይሄዳል። መሶብ መሄድ ያለበትም ከሆነ መሶብ እንዲሄድ አድርገናል። በቀኛ ተቋም ሳይመጣ አንድ የጤና ባለሙያ ፍቃድ ሊያወጣ አሁን አዲስ ከዩኒቨርሲቲ ወጣ ስራ ጆይን ለማድረግ ብቃት ያወጣል አይደል? ስለዚህ እኛ ጋር ሳይመጣ ቀጥታ አፕ ውስጥ ገብቶ ያማርጠዋል። የት አዲስ አበባ ምግብ መድኃኒት ራሱ ጋር ትሄዳለህ ወይስ መሶብ? ኮዝ መሶብ ላይ እንዲገባ ማድረግ። በዚህ ልክ እንደዚሁ የቁጥጥር ስራውን የሕክምና ስህተት አፕሊኬሽን ስራውን የቅሬታ አሰጣጥ ሂደቱን ሁሉንም ሞጁሉ አስጠንተን ከአዲስ አበባ ኢኖቬሽን እና የአይቲ ቢሮ ጋር ኤቭሪቲንግ አልቋል። ስልጠናም አልቋል። የቁጥጥር ስርዓቶች ቼክሊስቶች ዲቨሎፕ ሆነው አልቋል። ስለዚህ ታብሌቶችም ሬዲ ሆና ቁጥጥር የሚሄድ ባለሙያ ሲሄድ ቀጥታ ታብሌቱን ይዞ ትራክ የሚደረግበትም ሂደት የት ነው የሄደው የሚስተር ኤክስ ችግር ካለም እዛው ሲቹዌሽን ሩም ሆነሽ ማየት የምችልበት ደረጃ ማድረስ እንድንችል በዚህ ልክ ሬዲ ሆነናል። ስለዚህ እሱ ነው አሁን ቀጣዩ አቅጣጫችን፣ ትልቁ ትኩረት ኤሪያችን ሁሉንም በቴክኖሎጂ ማዘመን ነው። ሁለተኛ የትኩረት አቅጣጫችን ቀደም ያልኩሽ ነው። ቶባኮ ላይ ኤክሲል ማድረግ እንፈልጋለን። ማለት የሆነ እውቅና ማግኘት አለብን ብለን አቅደናል። ማለት ኦልሬዲ የምትሰሪው እውቅና ማግኘሽ አላገኘሽ ለህዝብሽ ነው፣ ግን እንደው ሪኮግኒሽን ማግኘት አለ በተደራጀ መልኩ ብለን ፕላን አድርገን እየተንቀሳቀስን ነው። ራሱ የቻለ ቢግ ሰርቪስ እንዲሆንም አድርገናል፣ በጀተሪ እንዲሆን አድርገናል። ስለዚህ በዚህ ደረጃ አንድ አደንዛዥና እቺ ተባኮ መቆጣጠርና መከታተል ሂደት ላይ ልዩ ትኩረት አድርገን እየሰራ ነው። እሱ አንዱ የትኩረት አቅጣጫችን ነው። ለሶስተኛ የትኩረት አቅጣጫችን በጣም አክሬዲቴትድ የሆነ የወደፊት አቅጣጫችን አክሬዲቴትድ የሆነ አክሴፕታንስ ያለው የላቦራቶሪ ማደራጀት ነው። አሁን በእኛ ደረጃ አደራጅተናል። ስለዚህ እኛ የምናወጣው ውጤት ለሁሉም አክሴፕቴብል እንዲሆን እና አንድ ከተማ ውስጥ አሉ ከሚባሉ የናሙና መውሰጃና ምርመራ ማዕከላት ውስጥ አንድ ሪፈረንስ እንዲሆን አንድ በጣም ደረጃት ያለ ላቦራቶሪ እንዲኖረን በዚህ ደረጃ እየሄድን ነው። ላቦራቶሪ ፊዚካሊ ፕሮዳክቱ አሁን የተወሰኑ ፓራሜትሮች ምርመራ፣ ምሳሌ ውሃ ምርመራ፣ የጨው ምርመራ፣ የፋት መጠን ምርመራ በሆኑ ምግቦች ላይ ኦልሞስት ጀምረናል። አደልተሬሽን በተወሰነ መልኩ ማለት አደልተሬት የተደረገው ነገር ምን እንደሆነ አንወቅ እንጂ ቢያንስ ባዕድ ነገር አለበት የሚለውን መለየት የምንችልበት ደረጃ አድርሰናል። ኤቭሪ ማሽኖቹ ሬዲ አድርገን በዚህ ልክ ኮንሰልታንስ አስቀጥረን ራሱ አማካሪ ድርጅት አስቀጥረን እያሰለጠና ነው በዚህ ሰዓት ያለው ባለሙያዎቻችንም። ይሄ ላቦራቶሪ ግን ስም ያለው ላቦራቶሪ ማድረግ እንፈልጋለን። ስለዚህ ሶስቱ ነገሮች ልዩ ትኩረት ያ ማለት ሌሎችም ስራዎች አሉ። በተለይ ስጋት ተኮር ያልኩሽ የቁጥጥር ስርዓቱ በጣም ማዘመን እና የሰልፍ ሬጉሌሽኑ ተቋማት ራሳቸው በራሳቸው እንዲቆጣጠሩ ማድረግም የትኩረት አቅጣጫ ይሆንና እነኚህ ሶስቶቹ ግን ቦልድሊ እንዲወጡ መንፈልጋቸው ናቸው። መልካም፣ ለነበረን ቆይታ እጅግ በጣም ነው ማመሰግነው። እኔም እጅግ አመሰግናለሁ። ቴንክ ዩ
ተመልካቾቻችን የምግብና መድኃኒት ባለስልጣንን በተመለከተ ባለፉት ዓመታት ምን ተሰሩ የሚሉትንና እንዲሁም ተያያዥ የሆኑ ጉዳዮችን ቆይታ ስናደርግ ነበረ። እስካሁን ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ።